ሰላም እንዴት ናችሁ? ሰላም ናችሁ የቤተሰብ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ይሄን የመሰለ በጣም ቆንጆ የጾም ምንቸት ነው የምንሰራው። በአጭር ደቂቃ ውስጥ በትንሽ ግብአት የምናዘጋጀው የጾም አማራጭ ነው። ቪዲዮን እስከ መጨረሻው ተከታተሉኝ ቤተሰቦቼ። እዚህ ጋር ዋናው ግብአት ነው ያዘጋጀሁት። ሌሎችም አሉ። ደቆ የተከተፈ ካሮት አለኝ፣ ድንች አለኝ፣ ቀይ ሽንኩርት አለ። እነዚህ ግብአቶች ከሌሎች ጋር አድርጌ አብሬ እንሰራዋለን። ድስት ጥጃለሁ። ዛሬ የምሰራው እንግዲህ በሸክላ ድስት ነው። ስቶፉ ላይ እንዲቀመጥም ብዙም አይመችም፣ ይሽከረከራል። ግን በዚህ ለመስራት ሞክራለሁኝ። ድስቱ ከጋለልኝ በኋላ ዘይት ጨምራለሁኝ። ዘይቱን አግላለሁ ማለት ነው ከድኜ። ሽንኩርቱና መሰራቸው ግብአቶች ቶሎ ጥብስ እንዲልልኝ ድስቱ ከጋለ በኋላ ዘይት ጨምሬያለሁ። ቀይ ዘይት ነው የጨመርኩት። ትንሽ በርከት ያለ ቀይ ሽንኩርት ከትፍ ያለው ቀይ ሽንኩርቱ የሀበሻ ሽንኩርትን የተጠቀምኩት። እሱን ደቀቅ አድርጌ ከትፌ የጋለ ዘይት ውስጥ ጨምሬ ጥብስ እናደርገዋለን። እንደዚህ ሽንኩርቱን በዘይቱ ጥብስ ስናደርገው ቶሎ ይበስልልናል፣ ጊዜ አይፈጅብንም ማለት ነው። የጾም ምንቸት ነው የምንሰራው። ስለዛ ቶሎ ተጠባብሶ ብስል ብሎ በፍጥነት የሚደርስልን ቆንጆ የጾም ምንቸት እንሰራለን። ሽንኩርታችንን በርከት ያደረኩበት ምክንያቱ የወጡ አይነት ለድለድ ብሎ ወፈር እንዲልልን ሽንኩርቱን በርከት እናደርገዋለን ማለት ነው። ሽንኩርቱ ትንሽ ደቂቃ ከጠበስኩት በኋላ በርበሬ ጨምራለሁኝ። በርበሬ ከለሩ ደመቅ ያለ እንዲሆን ወጡ ጨመር እናደርግበታለን። 3 ማንኪያ ነው የጨመርኩበት። በርበሬውን አይቼ ነጭ ሆኖ አመድ መምሰል የለበትም። ከለሩ ምንቸት ስንሰራ ድምቅ ያለ ቀይ ነው መሆን ያለበት። ስለዛ በርበሬ እያየን እንጨምራለን። ኮስተር ያለ የጾም ምንቸት ስለሆነ በርበሬውን ጨመር እናደርጋለን። ብንጨምርም ይሄ በርበሬ የሚያቃጥል ስለሆነ የማያቃጥል ስለሆነ ጨምሬበታለሁኝ። የበርበሬያችን አይነት ይወስነዋል። 3 ማንኪያ ጨምሬያለሁኝ። እዛ በደንብ ካቁላላሁት በኋላ ነጭ ሽንኩርት 1 የሾርባ ማንኪያ በደንብ አድርጌ ሞልቼ ጨምሬበታለሁኝ። ከዛ በላይም ብንጨምረው ነጭ ሽንኩርት አየው ስለማይል በጣም ነው የሚያጣፍጠው። እኔ 1 የሾርባ ማንኪያ ጨምሬያለሁኝ። ድስቱ እንዳይንቀሳቀስብኝ የቻልኩትን ያህል እየሞከርኩ ነው። በደንብ ካቁላላን በኋላ ሽንኩርቱ ብስል ብሎ ከተቁላላ በኋላ ቀጣይ የምጨምርበትን ግብአት ደግሞ እንጨምራለን። ከለሩም በጣም ቆንጆ ነው። ቁሌቱ ልክ እንደ ዶሮ መሆን አለበት። ከዛ ይሄ በደቃቁ የተከተፈ ካሮት 2 ትላልቅ ካሮት ተጠቅሜያለሁኝ። እሱን በቢላ ሆኖ የከተፍኩት ተመሳሳይ ቅርጽ እንዲኖረው ድቅቅ ያለ አከታተፍ ነው የከተፍኩት። እዛ ካሮቴን ደግሞ ከቁሌቱ ጋር በደንብ አድርጌ አቁላለዋለሁኝ። በደንብ አሸዋለሁኝ እስኪ በስልልኝ። ካሮቱ ያው ብዙም ማብሰል አይጠበቅበትም አትክልት ስለሆነ በስጋ ፋንታ ካሮታችንን አድቅቀን ከትፈን ጨምሬበታለሁኝ። በካሮት መፈቅፈቂያ ከፈቀፈቅ ነው ቅርጹ እኩል ስለማይሆንልን ለመልክ ጥሩ አይሆንም። ስለዛ በእጃችን ብንከትፈው ደግሞ ቆንጆ ይሆናል። እኩል ስለሚሆን ደቀቅ አድርገን በ4 ማዕዘን ደቀቅ አድርገን ክትፍ እናደርገዋለን። ካሮቱ እዛ በደንብ በእጅም እየታገዝኩኝ እንዳይንቀሳቀስብኝ
በደንብ አቁላላቸዋለሁ። ውሃ ጠብ እያረኩኝ ለረጅም ሰዓት አቁላልቸዋለሁኝ። ከዛ ይሄ እንደዚህ ሆኗል፣ በስሏል። ቆንጆ ከለሩም ድምቅ ያለ ልክ እንደ ዶሮ ቁሌት ነው የምናቁላላው ስናቁላላ። ስለዛ በርበሬውን ጨመር ማድረጋችንን አንርሳ። ካሮትም ስለሆነ ዘይትና በርበሬ በደንብ ይፈልጋል። በደንብ አድርጌ እያበሰልኩት ውሃ ትንሿን ነው የፈላ ውሃ ከጎኔ አስቀምጬ ጠብ እያረኩኝ ውሃውን ትንሽ ለተወሰነ ጊዜ በደንብ አቁላላሁት። እዛ በጣም ቆንጆ ሆኗል። እንደምታዩት ይሄ ድንች መጠናቸው ትናንሽ ሆኖ በክብ ክብ ድንቾች እነሱን ልጬ ጨምሬበታለሁኝ። ይሄኛው ደግሞ እንቁላል ስንጨምር በእንቁላሉ ፋንታ ድንቹን ተጠቅሜያለሁ። ለጾም አማራጭ የሚሆን የጾም ምንቸት ቆንጆ። እዛ ውሃችንን እናስተካክላለን። የሞቀ ውሃ ትንሽ እንጨምራለን። ድንቹ እስከሚበስልልን አዋህደን አማስለን የውሃችንን መጠን አስተካክለን ድንቹ እስከሚበስል ጠብቀዋለን። ከድነን ምድጃችንን ዝቅ አድርገን ቀስ አድርገን እናበስለዋለን። አሁን ይሄንን ከድኜ ድንቹ ለትንሽ ደቂቃ እስከሚበስል እንጠብቀዋለን። ድንቹ ሲበስል ራሱ ወፈር ያለ ይዘት ይኖረዋል። ቆንጆ የተስተካከለ ወጥ ይሆንልናል። እሳት መምታት አለበት። እሳት ላይ ወጥ ስንሰራ መጨረሻ ከጨማመርን በኋላ ምድጃችንን ሙቀት ዝቅ አድርገን ክድን አድርገን ቀስ ብሎ እንዲንሰረሰር ማድረግ አለብን። ቆንጆ ይሆናል። ግብአቶቹ አንድ ላይ እየተሳሰቡ እየተብላሉ ይዋሃዳሉ፣ ይበስላሉ። ወጣችንም ቆንጆ ጣዕም ይኖረዋል ማለት ነው። ጨው ጨምሬያለሁኝ። እዛ ደግሞ ቅመም ያለንን ቅመም ነጭ ቅመም ካለን መከለሻ ካለ እንጨምራለን። እኔ መጨመር የፈለኩት ኮሮሪማ ነው። ይሄ ኮሮሪማ ከላይ ነስነስ አድርጌበታለሁኝ። ዶሮ ወጥ ማለት ነው። በቃ ይሄ ቆንጆ ወጥ ጣዕሙም ይጣፍጣል። ካሮት አይደለ በጣም ነው የሚጣፍጠው። ድንቹም እንደዛው እንደ እንቁላል አድርገን የእንቁላልን ሳይዝ መጠን አድርገን አስተካክለን በሹካ ወጋ ወጋ አድርገን ድንቹን ስንጨምር ማለት ነው። በሹካ ወጋ ወጋ ወይም በቢላው ሰንጠቅ ሰንጠቅ አድርገን ነው ድንቹን የምንጨምረው። ዘይቱም ተፍቷል። መልኩም ቆንጆ ነው። ሽታው የቅመሙ የነጭ ሽንኩርቱ ቆንጆ ተቁላልታ የተሰራች ሽክን ያለች የጾም ምንቸት ወጥ ነው። እንደምታዩት መልኩም ደስ ይላል። ቆንጆ ነው። ትወዱታላችሁ ቤተሰብ። በዚህ መልኩ ከሌሎች የጾም ምግቦች ጋር ከአትክልቶች ጋር ሰላጣ ከጎመን ከቲማቲም ቁርጥ ጋር አድርገን እዚህ በቀላል በትንሽ ግብአት እንሰራዋለን ማለት ነው። በጣም ነው የሚያምረው። ቆንጆ ነው። ትወዱታላችሁ። በጾም ሰዓት አማራጭ የሚሆነን የጾም ምንቸት ነው። በዚህ መልኩ ሰርቻለሁ ቤተሰቦቼ። እናንተም እንደወደዳችሁት ተስፋ አደርጋለሁኝ። እስካሁንም አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩኝ።